ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ ውድ የስፖርት አፍቃሪያን በተለያየ የዓለም ክፍል በተለያየ የሰዓት አቆጣጠር ውስጥ ሆናችሁ ያደመጣችሁን ላላችሁ ለሁላችሁም ሰላም እና ጤናን እንደ ሁልጊዜውም እመኝላችኋለሁ። ዛሬም እንደ ቀድሞሉ በርካታ ስፖርታዊ መረጃዎች እጄ ላይ ይገኛሉ። ከናንተ የሚጠበቀው ቪዲዮን በላይክ መጀመር ብቻ ነው። ቀጥታ ወደ ስፖርታዊ መረጃዎች ስሻገር በአጫጭር የስፖርት መረጃዎች እጀምራለሁ። ኤዲ ሃው ኒውካስትል ዩናይትድን ሊለቅ ነው። እንግሊዛዊ አሰልጣኝ ኤዲ ሃው ከኒውካስትል ዩናይትድ ጋር ለመለያየት ማቀዱ ተገልጿል። ኒውካስትል ዩናይትድ አሁን ላይ አዲስ አሰልጣኝ ለመሾም ንግግር መጀመሩን ይህን መረጃ አትሌቲክስ ዘግቦታል። የአል አህሊው አሰልጣኝ ማቲያስ ጃይስል ቀጣዩ የኒውካስትል ዩናይትድ አሰልጣኝ በመሆንም ይሾማል የተባለው የ48 ዓመቱ አሰልጣኝ ኤዲ ሃው ኒውካስትል ዩናይትድን ከ70 ዓመታት በኋላ ለዋንጫ ድል አብቅተውት ነበር። አሰልጣኝ ኤዲ ሃው አሁን ላይ ከእግር ኳስ በመራቅ እረፍት መውሰድ እንደሚፈልጉ አሳውቀዋል ሲል መረጃ አትሌቲክስ ዘግቦታል። ፉላም ተጫዋች ለማስፈረም ተቃርቧል። ቤተሰቦች ይህንን መረጃ ማርካ ስፖርት ዘግቦታል። ፉላም ጎንዛሎ ጋርሻና ሴሳር ፓላሲዮስን ከሪያል ማድሪድ ለማስፈረም ከጫፍ ደርሷል። ሁለቱ ተጫዋቾች በአሰልጣኝ አርቤሎ ስር በእንግሊዝ ፕሪምየር ሊግ መጫወት እንደሚፈልጉ ተነግሯል። አሰልጣኝ አልቫሮ አርቤሎአ ጎንዛሎ ጋርሻን የቡድናቸው ቁልፍ ተጫዋች ማድረግ ይፈልጋሉ፣ እንዲሁም ቡድኑን በሱ ዙሪያ መገንባት ይፈልጋሉ ሲል መረጃ ማርካ ስፖርት ዘግቦታል። ጁሪያን ክሩፒ በጉዳት ለወራት ከሜዳ ይርቃል። ቤተሰቦች ይህን መረጃ ሜን ስፖርት ዘግቦታል። የበርንማውዙ የፊት መስመር አጥቂ ጁሪያን ክሩፒ በጉዳት ምክንያት የቀዶ ጥገና ሕክምና ማድረጉ ተገልጿል። በዚህ ምክንያት ጁሪያን ክሩፒ እስከ 4 ወራት ለሚደርስ ጊዜ ከሜዳ ሊርቅ እንደሚችል ተነግሯል። በክለቡ የቀድሞ ውድድር ዝግጅት ላይ ጉዳት የገጠመው ክሩፒ ለሕክምና ወደ እንግሊዝ ተመልሷል። ክሩፒ በዚህ ክረምት ከባርሴሎና እና አርሰናል ጋር ስሙ እየተያዘ ይገኝ ነበር። ፈረንሳዩ አጥቂ ክሩፒ ባለፈው የውድድር ዘመን ለበርንማውዝ 13 የፕሪሚየር ሊግ ጎሎችን በማስቆጠር ጥሩ ጊዜ አሳልፏል ሲል ይህን መረጃ ሜን ስፖርት ዘግቦታል። በቅርብ ሰዓታት ውስጥ የወጡት የጁልስ ኮንዴና የቶተንሃም ሆትስፐር የዝውውር ወሬዎች እውነት አይደሉም። ቤተሰቦች ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ቶተንሃም በተጫዋቹ ላይ ፍላጎት የለውም፣ እንዲሁም በሁለቱ ወገኖች መካከል ምንም አይነት ድርድር አልተካሄደም ሲል በቅርብ ሰዓታት ውስጥ እየወጡ ያሉ መረጃዎች የሐሰት ናቸው ብሏል ፋብሪዞ ሮማኖ። ፓሪስ ሴንት ጀርመንና ሞናኮ የማግነስ አክሊዮቼን ዝውውር በተመለከተ በሚደረገው ድርድር ላይ ከፍተኛ መሻሻል አሳይተዋል ተብሏል። በክለቦቹ መካከል ያለው ስምምነት አሁን ሊጠናቀቅ ተቃርቧል ሲል ይህን መረጃ ለኪፕ ዘግቦታል። ያማልን አስቀምጬ ቋሚ መሆን እችላለሁ ብሏል አዴሜ። የባርሴሎናው አዲሱ ፈራሚ ካሪም አዴሜ በቡድኑ የቋሚ ቦታ ማግኘት እንደማያስፈራው ተናግሯል። ለቋሚነት ቦታ ከላሚን ያማል ጋር መፎካከር አስፈርቶት እንደሆነ የተጠየቀው አዴሜ በፍጹም አልፈራም ሲል ምላሽ ሰጥቷል። አክሎም ላሚን ያማልን ሆነ የትኛውንም ተጫዋች አልፈራም ሲል ያለውን በራስ መተማመን ተናግሯል። ያለኝን ሁሉ የምሰጥ ከሆነ የመጫወት እድሉን እንደማገኝ አውቃለሁ ሲል ጨምሮ ተናግሯል። ሄልሜ ቻምፒዮንስ ሊግን ማሸነፍ ነው። በጣም ተቃርቤ ነበር፣ አልተሳካም። ህልሜ እሱ ነው፣ በየቀኑ የምሰራው ለዛ ነው ሲል ካሪም አዴሜ ጨምሮ ተናግሯል። በብራዚል ያለኝ ታሪክ አብቅቷል። ኔማር ጁኒየር ብራዚላዊ የፊት መስመር ተጫዋች ኔማር ጁኒየር ከዚህ በኋላ በብሔራዊ ቡድኑ ማሊያ እንደማንመለከተው ተናግሯል። ከብራዚል ብሔራዊ ቡድን ጋር የነበረኝ ታሪክ አብቅቷል ሲል ኔማር አስታውቋል። ሁልጊዜም ቢሆን ለሀገሬ ማሊያ ተፋልም ያለው ኔማር ጁኒየር ከዚህ በኋላ ግን የመጫወት ፍላጎት የለኝም ሲል ተደምጧል። በሌላ መረጃ ማንቸስተር ዩናይትድ 3 ወጣትና የግራ ክንፍ አጥቂዎችን እየተከታተለ ይገኛል ተብሏል። መረጃውን አትሌቲክስ ዘግቦታል። ማንቸስተር ዩናይትዶች ለአዲሱ የማይክል ካሪክ ፕሮጀክት በተመጣጣኝ ዋጋ ሊገኙ የሚችሉ ወጣት የግራ ክንፍ ተጫዋቾችን በማፈላለግ ላይ ናቸው ተብሏል። አሁን ላይም የሊሉን ፈርናንዴዝ ፓርዶ፣ የፍራንክፈርቱን ጄን ማቴዎ ባሆያን እና የኮሞን ሄሱስ ሮድሪጌዝን በዝርዝራቸው ውስጥ ይዘዋል ሲል ይህንን መረጃ አትሌቲክስ ዘግቦታል።
ማይክል ካሪክ ግልጽ የሆነ ለውጥ ይፈልጋል ተብሏል። ዘ አትሌቲክስ ይዞት በወጣው መረጃ መሰረት ማይክል ካሪክ የሊጉን ዋንጫ ጨምሮ ሌሎች ታላላቅ ዋንጫዎች ላይ ለመፎካከር ማንቸስተር ዩናይትድ ሊያደርገው የሚገባውን ቁልፍ ለውጦችን ለይቷል ተብሏል። ካሪክ ቡድኑን ሙሉ በሙሉ እንደገና ከመገንባት ይልቅ አሁን ባለው ስብስብ ውስጥ ግልጽ የሆነ ታክቲካዊ ማንነት በመፍጠር እና ወጥ የሆነ አቋምን በማሻል የተጫዋቾችን ብቃት በከፍተኛ ደረጃ መጠቀም ይፈልጋል ተብሏል። የማንቸስተር ዩናይትድ አሰልጣኝ በትኩረት እየሰራ ያለው አማካይ ክፍሉን በማጠናከር ወጣት ተጫዋቾችን በማሳደግና ቡድኑ ጨዋታዎችን ለመቆጣጠር የተሻለ ዝግጅት እንዲኖረው በማድረግ ላይ ይገኛል ተብሏል። በተጨማሪም በፕሪሚየር ሊጉ በከፍተኛ ደረጃ ለመፎካከር ብልህ የሆነ የተጫዋቾች መልመላና የተጫዋቾች እድገት ወሳኝነት እንዳለው ያምናል ሲል ይህን መረጃ ዘ አትሌቲክስ ዘግቦታል። ማንቸስተር ዩናይትድ በግራ መስመር አሁንም አማራጮችን እየፈለገ ይገኛል። ሉዊስ ሆልና አንቶኒ ሮቢንሰን በክለብ ውስጥ በከፍተኛ ሁኔታ አድናቆት የሚሰጣቸው ተጫዋቾች ናቸው ሲል ይህንን መረጃ ሜን ስፖርት ዘግቦታል። ማንቸስተር ዩናይትድ አዲስ የ9 ቁጥር አጥቂ ሊጨምርም የሚችልበት አጋጣሚ አለ ተብሏል። ይህ የሚሆነው ግን ዜርኪዚ ወደ ጁቬንቱስ የሚያቀና አሊያም ክለቡን ለቆ የሚወጣ ከሆነ ብቻ ነው ሲል ሜን ስፖርት መረጃውን ይፋ አድርጎታል። ሜን ስፖርት መረጃውን ቀጠል አድርጎ ማንቸስተር ዩናይትድ ካርሎስ ባሌባ ላይ ያለው ፍላጎት የቆየ ነው። ከዚህ ቀደም ከተጫዋቹ ጋር በግል ጥቅም ዙሪያ ከስምምነት ደርሶ ነበር። ዩናይትድ በተጨማሪም አዳምና አሌክስ ስኮት ላይም በዝርዝር ውስጥ ይገኛሉ ሲል ይህንን መረጃ ሜን ስፖርት ዘግቦታል። ማንቸስተር ዩናይትድን ማሰልጠን ህልሜ ነው። የቀድሞ ኤቨርተን እንዲሁም የኖቲንጋም ፎረስት አሰልጣኝ ሲያንዳይች በአሰልጣኝነት ባገለግል የሚለው ክለብ ካለ ተብሎ ለተነሳለ ጥያቄ ምላሽ ሰጥቷል። የእኚህ ባለ ልምድ አሰልጣኝ ቀጥተኛ ምላሽም የነበረው ማንቸስተር ዩናይትድን የሚል ነበር። ሲያንዳይች በንግግሩም ከባድ ኃላፊነት እንደሆነ አውቃለሁ፣ ነገር ግን ህልሜ ይህን ክለብ ማሰልጠን ነው ሲል ተናግሯል። የዚህ ክለብ ዓለም አቀፍ ኃይል እና ግዝፈት ቡድኑን ማሰልጠን ህልሜ እንዲሆን አድርጎታል ሲሉ ተናግረዋል። በሌላ መረጃ ጄሮኒም ሮሊ ማንቸስተር ሲቲን ለመቀላቀልና እስከ 2028 ድረስ የሚያቆየውን ኮንትራት ለመፈራረም በግሉ ስምምነት ላይ ደርሷል ተብሏል። ኤንዞ ማሬስካ ሮሊን የጄምስ ትራፎርድ ትክክለኛ ተተኪ አድርጎ መርጦታል የተባለው ማንቸስተር ሲቲ ደግሞ ዝውውሩን ለማጠናቀቅ ከኦሎምፒክ ማርሴ ጋር ድርድር ላይ ይገኛል ሲል ይህን መረጃ ስካይ ስፖርት ዘግቦታል። ከማንቸስተር ሲቲ ጋር በተያያዘ ማንቸስተር ሲቲ አሁን ሌላ ክለብ ወደ ድርድሩ እንዳይገባ ዝውውሩን ተሎ ለማጠናቀቅና አዩብ ቧዲን ወደ ክለባቸውን ለማምጣት እየሰሩ ይገኛል ተብሏል። ዝውውሩ ከ70 ሚሊዮን እስከ 80 ሚሊዮን ባለው ዋጋ ያለ ሲሆን ተጨማሪ ቦነሶችም ይኖሩታል። ማንቸስተር ሲቲዎች በቅርቡ ዝውውሩን ሙሉ በሙሉ እንደሚጨርሱ በጣም እርግጠኞች ናቸው። ከዚያም በዚህ የውድድር ዘመን ወይም በሚቀጥለው የውድድር ዘመን ክለቡን ይቀላቀላል ሲል መረጃ ፋብሪዞ ሮማኖ ዘግቦታል። ከ70 ሚሊዮን ዩሮ እስከ 80 ሚሊዮን ዩሮ ባለውም ማንቸስተር ሲቲዎች ተጫዋቾች እንደሚያስፈርሙት ይሰማቸዋል ሲል ፋብሪዞ ሮማኖ ይህን መረጃ ዘግቦታል። ሮድሪ ወደ ሪያል ማድሪድ የሚያደርገው ዝውውር በሚቀጥሉ ጥቂት ሰዓታት ውስጥ ሊጠናቀቅ ይችላል ብሏል ፋብሪዞ ሮማኖ። ሁኔታው ከኩኩሬላ ዝውውር ጋር ተመሳሳይ ሲሆን ዝውውሩን ለማጠናቀቅ የሚደረገው ጥረትም ከፍተኛ ፍጥነት አሳይቷል ብሏል ፋብሪዞ ሮማኖ። ሮድሪ ከዚህ ቀደም አቋሙን በግልጽ አስታውቋል። ከሪያል ማድሪድ ጋር አዲስ ፈተናን መጋፈጥ እንደሚፈልግ ለማንቸስተር ሲቲ አስተዳደር አሳውቋል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። በሌላ በኩል የሮድሪ ወደ ሪያል ማድሪድ መሄድ የኦሬሊያን ቹዋሚኒን ሁኔታ ሊለውጠው ይችላል ተብሏል። ማድሪድ መጀመሪያ የቹዋሚኒን ውል ሲያድስ ሮድሪን ለማስፈረም ምንም እቅድ አልነበረውም ነበር። አሁን ግን እቅዱ ተቀይሯል ሲል መረጃ ሜን ስፖርት ዘግቦታል። በሌላ መረጃ ሊጉን ማሸነፋችን ጅማሩ ብቻ ነው ብሏል ማይክል አርቴታ። የሰሜን ለንደኑ ክለብ አርሰናል አሰልጣኝ ማይክል አርቴታ ያለፈ ዓመት ስኬታቸው የመጨረሻ አለመሆኑ ተናግሯል። ይልቁንስ አዲስ ዘመን ጅማሩ ነው ሲል አሰልጣኝ ማይክል አርቴታ አስታውቋል። ፕሪሚየር ሊጉን ማሸነፋችን ጅማሩ ነው ያለው አርቴታ ይህ ደረጃችን መሆን አለበት ሲልም ተናግሯል። በዚህ ደረጃ ላይ መሆን እንደሚገባን ማረጋገጥ አለብን ያለው ማይክል አርቴታ ክለቡን ወደ ሌላ ደረጃ ለማሻገር መሻሻላችንን እንቀጥላለን ሲል ተደምጧል።
ማይክል አርቴታ እንዲህ ብሏል። ደረጃችንን ከፍ ለማድረግ በዝውውሩ እየሰራንበት ነው ብሏል። አሰልጣኝ ማይክል አርቴታ አርሰናል በዝውውሩ ትልቅ ነገር ለማድረግ እየሰራ መሆኑን አስታውቋል። አርሰናልን ትልቅ ደረጃ ላይ ማስቀመጥ እንፈልጋለን፣ በዝውውሩ እየሰራንበት ነው ሲል አሰልጣኝ ማይክል አርቴታ ተናግሯል። አክሎም የተሻለ ስብስብና የተሻሉ ግለሰቦች ያስፈልጉናል ሲል አስተያየቱን ሰጥቷል። አርሰናል ከሰሞኑ ቪኒሺየስን ከሪያል ማድሪድ ለማስፈረም ፍላጎት እንዳለው መዘገቡ ይታወሳል። ቪኒሺየስ ጁኒየር በሪያል ማድሪድ ውሉን ለማራዘም የሚያደርገው ንግግር በስምምነት ካልተቋጨ አርሰናል የማስፈረም እድል ይኖረዋል ተብሏል። ሪያል ማድሪድ ቪኒሺየስን ማቆየት ቢፈልግም ውሉን የማያራዝም ከሆነ ቀጣይ ዓመት በነፃ ላለመልቀቅ ለመሸጥ ይገደዳል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። ከቪኒሺየስ ጁኒየር ጋር በተያያዘ የቀድሞ የአርሰናል ተጫዋችና ሌጀንድ ቴሪ ዳንኤል ሄነሪ እንዲህ ብሏል። የሪያል ማድሪድ ተጫዋቾች በጠቅላላ ከኮንፈርት ዞናቸው መውጣት የማይፈልጉ ናቸው። አምና የሮድሪጎ ነገር ትዝ ካላችሁ ተመሳሳይ ነበረ። አሁን ትልቁ ጨዋታ እዚህ ጋር ነው። ሱፐርስታር ተጫዋች አዲስ ነገር ለመሞከር አይፈራም። በተለይ እንደ ቪኒ አይነት በክለብ ደረጃ ማሸነፍ የሚችለውን በሙሉ ያሳካ ተጫዋች ደፋርና ቆራጥ ነው። ክርስቲያኖ ሮናልዶ፣ ኔይማር ጁኒየር፣ ኤደን ሃዛርድ፣ ኦዚል፣ ሌዋንዶስኪ ከሞቀ ቤታቸው ወጥተው አዲስ ነገር ለመሞከር ወደኋላ ያላሉ ትልልቅ ምሳሌዎች ናቸው። ቪኒሺየስ ጁኒየርም እኔ ስታር ነኝ ብሎ ካሰበ ማድረግ ያለበት ይሄንኑ ነው። 8 ዓመት በማድሪድ ቆይቶ ማሳካት ያለበትን ሁሉ አሳክቷል። አንድ የቀረው ነገር ባላንዶር ብቻ ነው። ለባላንዶር ደግሞ እንደ አርሰናል የሚስማማው ቡድን አይኖርም። ምክንያቱም ጎልቶ የሚወጣ ሱፐርስታር ስለሌለ፣ በተለይ ሙባፔ ያለ በማድሪድ ቤት በጭራሽ አይታሰብም። ውሳኔው በቪኒ እጅ ነው ሲል የቀድሞ የአርሰናል ተጫዋች ቴሪ ዳንኤል ሄነሪ ተደምጧል። ቤተሰቦች በቴሪ ዳንኤል ሄነሪ ላይ የናንተን ሀሳብ ብትጽፉልኝ ደስ ይለኛል። ጆዜ ሞሪኒዮ ቪኒሺየስ ጁኒየርን ለቀጣዩ ዓመት እንደ ወሳኝ ተጫዋቹ አድርጎ በሪያል ማድሪድ ቤት አይመለከተውም ተብሏል። ጆዜ ሞሪኒዮ ሞሎ ቡድኑንም በኪሊያን ሙባፔ ዙሪያ ለመስራት እቅድ አለው ነው የተባለው። ማድሪድ ቪኒን እንዲወጣ ግፊት ባያደርግበትም አሪፍ ጥያቄ ከመጣ ግን ተጫዋቹን ለመሸጥ ፈቃደኛ ነው። ምክንያቱም ቪኒሺየስ ጁኒየርም በሪያል ማድሪድ ውሉን እስካሁን ድረስ አላራዘመም ተብሏል። አርሰናል ከቪኒሺየስ ወኪሎች ጋር ንግግር አድርጎ የሚያስፈልገውን የፋይናንስ ሁኔታም ተረድቶ በክለቡ በሚገኙ ሰዎች ሁሉ ጸድቋል። የቪኒ ወኪሎችም ተጫዋቹ በማድሪድ የሚያቆየውን አዲስ ውል ካልፈረመ የሊጉ ሻምፒዮኖች ትልቅ ጥያቄ እንደሚያቀርቡ ተነግሯቸዋል ተብሏል። የቪኒ የቅርብ ሰዎችም ለቪኒ ቀጣዩ መዳረሻ ሊሆን የሚችሉ ቡድኖችን ታክቲክ በጥልቀት ሲገመግሙ ቆይተዋል። ከሁሉም አርሰናል ለተጫዋቹ አሪፍ መዳረሻ እንደሚሆንም ተረድተዋል የተባለው መረጃውን ስካይ ስፖርት ዘግቦታል። ሪያል ማድሪድ ቪኒን በቀጣዩ ዓመት በነፃ ማጣት አይፈልግም። አርሰናልም ወደ ዙሩ ለመግባት ዝግጁ ነው። የቪኒ ወኪሎች ጉዳዩን ከስር ከስር እያሳወቁም ይገኛል ተብሏል። የአርሰናል ባለቤቶች በቪኒሺየስ ጁኒየር ዝውውር ላይ እየተሳተፉ ይገኛል። ቪኒሺየስ ለማዘዋወርም ሙሉ አቅማቸውን መጠቀም ይፈልጋሉ ብሏል ስካይ ስፖርት በዘገባው። አርሰናሎች ከቪኒሺየስ ጁኒየር በተጨማሪ አልቫሬዝ እና ሌሎች ተጫዋቾች ላይም እየሰሩ ይገኛል ተብሏል። አንድሪያ ቤርታ የዝውውር ገበያውን በተመለከተ ያለው አካሄድ በጣም ግልጽ ነው። አንድ ተጫዋች ላይ ብቻ አያተኩርም። ከእያንዳንዳቸው ጋር በሚያደርገው ድርድር ከፍተኛ ደረጃ ላይ ለመድረስ በአንድ ጊዜ በ3 ወይም በ4 ኢላማዎች ላይ ይሰራል። ከዚያም የክለቡን በጀቱን፣ የአጨዋወት ዘይቤውን፣ ስብዕናውንና ከቡድኑ ጋር የሚስማማውን ተጫዋች ይመርጣል ነው የተባለው። አርሰናሎች ከቪኒሺየስ ጁኒየር በተጨማሪ ጁሊያን አልቫሬዝ ላይም አይናቸውን ጥለዋል። አልቫሬዝ ከአትሌቲኮ ከወጣ አትሌቲኮ ማድሪዶች ከቀጥታ ተቀናቃኛቸው ከላሊጋ ክለቦች ይልቅ ከስፔን ውጭ ላለ ክለብም መሸጥ ይመርጣሉ። ይህ ለአርሰናል መልካም ዜና ነው ተብሏል። መረጃውን ስካይ ስፖርት ዘግቦታል። በሌላ መረጃ ሊቨርፑል የዝውውር ጥያቄ ሊያቀርብ ነው። የመርሴይዱ ክለብ ሊቨርፑል ብራድሊ ባርኮላን ለማስፈረም የመክፈቻ የዝውውር ሂሳብ ለማቅረብ መዘጋጀቱ ተነግሯል። ሊቨርፑል ብራድሊ ባርኮላን የሞሐመድ ሳላህ ተተኪ ለማድረግ የመጀመሪያ ኢላማ አድርጎታል። በፒኤስጂ የ2 ዓመት ኮንትራት ያለው ባርኮላ ሊቨርፑልን የመቀላቀል ፍላጎት አለው ተብሏል። ፒኤስጂ ለተጫዋቹ 145 ሚሊዮን ፓውንድ እንደሚፈልግ ቢያሳውቅም ሊቨርፑል ግን ያን ያህል ገንዘብ እንደማይከፍል አሳውቋል። ሊቨርፑል ተጫዋቹን እስከ 100 ሚሊዮን ፓውንድ ባለው ለማስፈረም ጥረት እንደሚያደርግ ይህንን መረጃ አትሌቲክስ ዘግቦታል።
ቤተሰቦች እስኪ አሁን ደግሞ አጫጭር ስፖርታዊ ቁጥራዊ መረጃዎችን እንመልከት። ባለፉት 5 የውድድር ዘመናት የእንግሊዝ ፕሪሚየር ሊግ ክለቦች በዝውውር ገበያው ላይ ያወጡት የተጣራ ወጪ በማለት ስኮር 91 መረጃ ይፋ አድርጓል። ቤተሰቦች አምስተኛ ላይ ማንቸስተር ሲቲ መቀመጥ ችሏል። የኤንዞ ማሬስካው ክለብ 562 ሚሊዮን ዩሮ ባለፉት 5 የውድድር ዓመታት ለዝውውር ወጪ አድርጓል ተብሏል። አራተኛ ላይ ደግሞ የአምናው የእንግሊዝ ፕሪሚየር ሊግ ሻምፒዮን የሰሜን ለንደኑ ክለብ አርሰናል መቀመጥ ችሏል። 675 ሚሊዮን ዩሮ ለዝውውር ወጪ አድርጓል ተብሏል። ሶስተኛ ላይ ደግሞ ማንቸስተር ዩናይትድ መቀመጥ ችሏል። ማንቸስተር ዩናይትዶች 713 ሚሊዮን ዩሮ ባለፉት 5 ዓመታት ለዝውውር ወጪ አድርገዋል ተብሏል። ሁለተኛ ላይ ደግሞ የሰሜን ለንደኑ ክለብ ቶተንሃም ሆትስፐር መቀመጥ ችሏል። 795 ሚሊዮን ዩሮ ለዝውውር ወጪ አድርጓል ተብሏል። በቀዳሚነት አንደኛ ላይ መቀመጥ የቻለው ባለፉት 5 የውድድር ዘመናት የፕሪሚየር ሊግ ክለቦች ውስጥ በጣም ብዙ ወጪ ለዝውውር ያወጣው ክለብ የተባለው የምዕራብ ለንደኑ ክለብ ቼልሲ ሲሆን 900 ሚሊዮን ዩሮ ለዝውውር ወጪ አድርጓል ተብሏል። መረጃውን ስኮር 90 ይፋ አድርጎታል። ባለፉት 3 የፕሪሚየር ሊግ የውድድር ዘመናት በጣም ትልልቅ የግብ ዕድሎችን ቢግ ቻንስ ያባከኑ ተጫዋቾች በማለት ደግሞ ሁ ስኮርድ አንድ መረጃ ይፋ አድርጓል። ቤተሰቦች አምስተኛ ላይ ዣን ፊሊፔ ማቴታ መቀመጥ ችሏል። 46 ትላልቅ የግብ ዕድሎችን አብክነዋል ተብሏል። አራተኛ ላይ ደግሞ ሙሐመድ ሳላህ የሊቨርፑሉ ግብፃዊ የፊት መስመር ተጫዋች 52 ትላልቅ የግብ ዕድሎችን አብክነዋል ተብሏል። እንዲሁም ዶሚኒክ ካልቨርት ሉዊንም በተመሳሳይ 52 የግብ ዕድሎችን አብክነዋል ተብሏል። ሁለተኛ ላይ ኦሊ ዋትኪንስ መቀመጥ ችሏል። የአስቶን ቪላው እንግሊዛዊ የፊት መስመር ተጫዋች 68 የግብ ዕድሎችን አብክነዋል ተብሏል። ቤተሰቦች ባለፉት 3 የፕሪሚየር ሊግ የውድድር ዘመናት በጣም ትልቅ የግብ ዕድሎችን ቢግ ቻንስ ያባከኑ ተጫዋቾችን ስኮር ይፋ ሲያደርግ በቀዳሚነት ኖርዌያዊው የማንቸስተር ሲቲ የፊት መስመር አጥቂ ኤርሊንግ ብራውት ሃላንድ በቀዳሚነት መቀመጥ ችሏል። 85 ትልልቅ የግብ ዕድሎችን አብክኗል ሲል መረጃ ስኮርድ ዘግቦታል። በሌላ መረጃ ቼልሲ ሄንደርሰንን ለማስፈረም ተስማምቷል። መረጃውን ፋብሪዞ ሮማኖ ዘግቦታል። ብሬንትፎርድ ከእንግሊዛዊ የመሃል ሜዳ ተጫዋች ጆርዳን ሄንደርሰን ጋር መለያየቱን በይፋ አስታውቋል። የ36 ዓመቱ ሄንደርሰን በጋራ በስምምነት ከብሬንትፎርድ ጋር መለያየቱንም ይፋ አድርጓል። ሄንደርሰን በቀጣይ ቼልሲን በነጻ ዝውውር ለመቀላቀል ከስምምነት ደርሷል ነው የተባለው። ሰማዮቹ ልምድ ያላቸውን ዳኒ ዊልቤክና ጆርዳን ሄንደርሰንን ዝውውር በማጠናቀቅ ላይ ይገኛሉ። ሄርዊጎ ሲሌን መረጃ ፋብሪዞ ሮማኖ ዘግቦታል። በሌላ መረጃ የካፍ ስራ አስፈጻሚ ስብሰባ ሊቀመጥ ነው ተብሏል። የፊፋን አዲስ እቅድ ተከትሎ የአፍሪካ እግር ኳስ በላይ አስተዳዳሪ ካፍ ይፋዊ መግለጫ አውጥቷል። ከፊፋ ደብዳቤ እንደደረሰው ያረጋገጠው ካፍ በሚቀጥለው ሳምንት አስቸኳይ የስራ አስፈጻሚ ስብሰባ ጠርቷል። የካፍ ፕሬዚዳንት ፓትሪስ ሙትሴፔ ስብሰባውን የጠሩ ሲሆን ስለ ፊፋ አዲስ እቅድ እንደሚመክሩ ተገልጿል። ካፍ በመግለጫውም የፊፋን አዲስ እቅድ መቃወሙን ወይንም መደገፉን ከመግለጽ ተቆጥቧል። ይሁን እንጂ ካፍ አሁንም የአፍሪካን እግር ኳስ ለማሳደግ ተጨማሪ ገንዘብ ለማግኘት ቅድሚያ እንደሚሰጥ አሳውቋል ሲል ይህንን መረጃ ሜን ስፖርት ዘግቦታል። ቤተሰቦች ትናንት ከሰዓት በነበረን የስፖርት ዝግጅት ፕሮግራም ላይ የዓለም ዋንጫ ድርሻ ሊሸጥ መሆኑን መረጃ አድርሻችሁ ነበር። ይህንን ተከትሎ ነው የአፍሪካ እግር ኳስ የበላይ አስተዳዳሪ ተቋምም ስብሰባ ለማድረግ ያቀደው ሲል ይህን መረጃ ሜን ስፖርት ዘግቦታል። የአውሮፓ እግር ኳስ ማህበርም ፊፋ ባቀረበው የግል ኢንቨስትመንት እቅድ ምክንያት ማዕቀብ ሊጥል እንደሚችል አሳውቋል። የአውሮፓ እግር ኳስ ማህበር ፊፋ የዓለም ዋንጫውን ጨምሮ የተለያዩ የንግድ መብቶችን ለውጭ ኢንቨስተሮች በመሸጥ $20 ቢሊዮን ለማግኘት ያቀደውን ሀሳብ ለመቃወም የ55 አባል ሀገራቱን አስቸኳይ ስብሰባ ለማካሄድ ጥረቱን እያፋጠነ እንደሚገኝ ኢኤስፒኤን ዘግበዋል። ይካሄዳል ተብሎ በሚጠበቀው ስብሰባም በዓለም ዋንጫ ላይ የማዕቀብ የማድረግ አማራጭ ጨምሮ በርካታ ጉዳዮች አጀንዳ ሆነው ይቀርባሉ ተብሏል። ጂያን ኢንፋንቲኖ ፊፋ ፎርዋርድ ኢንተርፕራይዝ የተሰኘ አዲስ ተቋምም በማቋቋም የዓለም ዋንጫዎችን የንግድና የውድድር ዝግጅት ስራዎች በበላይነት እንዲመራ ለማድረግ ፊፋ የውጭ ኢንቨስተሮችን እንደሚፈልግ መናገራቸው የአውሮፓ እግር ኳስ ማህበር ተቃውሞውን እንዲያሰማ ምክንያት ሆኗል ብሏል ኢኤስፒኤን በዘገባው። በተለይም ደግሞ ፊፋ ስራውን ለመስራት ያዘጋጃቸው ባለሀብቶች የአሜሪካው
ፕሬዝዳንት ዶናልድ ትራምፕ የቅርብ ሰዎች መሆናቸው ነገሩን ከባድ አድርጎታል ነው የተባለው። የአውሮፓ እግር ኳስ ማህበር በሰጠው ምላሽም እግር ኳስ የፊፋ ንብረት ብቻ ስላልሆነ ሊሸጥ አይችልም ብሏል። ከጉዳዩ ጋር በተገናኘ በርካቶች ሀሳባቸውን እየሰነዘሩ ሲሆን የዩናይትድ ኪንግደም ጠቅላይ ሚኒስትር አንዲ በርንሃም እግር ኳስ የኢንቨስተሮች ንብረት አይደለም በማለት የፊፋን እቅድ የተቃወሙ የመጀመሪያው መሪ ሆነዋል። ጉዳዩን የአውሮፓ እግር ኳስ ማህበር በቀላሉ እንደማይመለከተውም አሳውቀዋል። በኢንፋንቲኖ እቅድ ላይም ተቃውሞ ለማንሳት 55ቱ የአውሮፓ አባል ሀገራት ስብሰባ በዚህ ሳምንት ያካሂዳሉ ተብሎ ይጠበቃል። ፊፋ በ2021 የዓለም ዋንጫን በየ2 ዓመቱ ለማካሄድ ያቀረበው ምክር ሀሳብ የአውሮፓ እግር ኳስ ማህበር ምክንያት ውድቅ ተደርጎ እንደነበር ይታወሳል ሲል ይህን መረጃ ኢኤስፒኤን ዘግቦታል። ያቀረብነው ሐሳብ ጥሩ እድል እንጂ ግዴታ አይደለም ብሏል ጃኒ ኢንፋንቲኖ። የዓለም እግር ኳስ የበላይ ፊፋ ፕሬዝዳንት ጃኒ ኢንፋንቲኖ ብዙ ትችት ስለገጠመው አዲሱ እቅዳቸው ተከራክረዋል። ለመጀመሪያ ጊዜ ስለ እቅዱ የተናገሩት ኢንፋንቲኖ ከሁሉም በላይ እቅዱ ጥሩ እድል እንጂ ግዴታ አይደለም ብለዋል። አክሎም የቀረበው ሐሳብ ነው በዲሞክራሲ ሂደት የሚከተል ጥያቄ ነው የቀረበው ሲሉ ገልጸዋል። ፊፋ የዓለም ዋንጫውን የተወሰነ ድርሻ ለግል ለመሸጥ የተነጋገረ እንደሚገኝ ይታወቃል ሲል ይህን መረጃ ስካይ ስፖርት ዘግቦታል። በሀገር ውስጥ አንድ መረጃ ታዳጊ ቡድኑ በፍቃዱ ነው የጠፋው ብሏል ፖሊስ። የጠፉ ታዳጊዎች የሄዱት በራሳቸው ጥረት ነው፣ በፌዴሬሽኑ አልተላኩም ብሏል። የኢትዮጵያ እግር ኳስ ፌዴሬሽንም በስዊድን በተካሄደ የታዳጊዎች ውድድር ጎቲያ ካፕ ላይ ለመካፈል ያቀኑ ኢትዮጵያውያን ተጫዋቾች መጥፋታቸው ተገልጿል። ወደ ስፍራው የተጓዙ 20 ተጫዋቾችና የቡድን መሪዎችም መጥፋታቸውን የስዊድን ፖሊስ አስታውቋል። የአካባቢው ፖሊስም የውድድሩ አዘጋጆች ባደረሱት ጥቆማ የቡድኑን መጥፋት እንዳረጋገጠ ይፋ አድርጓል። በጉዳዩ ዙሪያ መግለጫ ያወጣው የኢትዮጵያ እግር ኳስ ፌዴሬሽንም በታዳጊዎቹ መጥፋት አዝነናል ብሏል። ፌዴሬሽኑ አክሎም ታዳጊ ቡድኖች በመሰል ውድድሮች ላይ በራሳቸው ጥረት በሚያገኙት ድል ወደ ውድድሩ የሚያመሩ እንጂ የኢትዮጵያ ብሔራዊ ቡድንን የወክሉ አለመሆናቸውን ማሳወቅ እንፈልጋለን ሲል የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ታዳጊ ቡድኑ በፍቃዱ ጠፍቷል ሲልም ፖሊስ ይህን መረጃ ይፋ አድርጎታል።